አህለን ወሳህለን ያ በናት። ያልተሰራውን መግዛት ጥቅም አለው እንጂ ይሸጣል፣ በደንብ ይሸጣል። ሰቢካ 24 የሚባለው እኮ ይሄ ነው። ይሄ ሰቢካ ይባላል። 24 ካራንት የሚባለው ይሄ ነው። አልሙህም ይህን ስትገዢ ጥቅሙ ምን መሰለሽ? አሁን 10 ሺህ ብር ቢኖርሽ በአሁኑ ሰዓት 10 ሺህ 20 ግራም ወርቅ ይገዛልሻል። ይሄንን 20 ግራሙን ማለት ነው። ስትገዢ ደግሞ 1 ግራም 2 ግራም እያልሽ አይደለም፣ ሀያዋን መክቱቧን 20 መክቱብ አለው ትገዣታለሽ። እንደዚች አጠር ያለች ይሄን ሞረባው ይሄ በቃ እንደዚህ ነው። ተገዥና ታስቀምጫለሽ። ግን ማስቀመጫ ካለሽ ነው። ኢጃዛ የምትወጪ ቤት ካለሽ ራስሽ ቤት ራስሽ ከሆንሽ የምታስቀምጭ ጓዳሽን ምናምን እንጂ ይሄ ኢጃዛ ቤቱን ማስቀመጫ የሌለው እኔ ይሄንን አልመክራችሁ። ትጥሉታላችሁ ከአንድ ቦታ አንድ ቦታ ስትደባብቁ። ግን ይሄኛው የተሰራው ጥቅሙ ምንድን ነው? አንገታችሁ ላይ ታረጉታላችሁ፣ ታጌጡበታላችሁ፣ ችግርን የያዝላችሁ፣ ሲቸግራችሁ ትሸጡታላችሁ። ይሄ ነው ጥቅሙ። አጌጣችሁበትም ምን ብላችሁም ይሄ አታጌጭበት፣ አታሰሪውም፣ ቁጭ ታረጊዋለሽ። ሳምንት 500 ቢወጣ ለምሳሌ ያተርፍሻል። አሁን 400 ምናምን አይደል ዋጋ ነው የምልሽ። ስለ ግራም እያወራሁ ነው። ይሄም አብሮ ይጨምራል፣ እንደ እንትን ይጨምራል፣ ይቀንሳል። ይሄ ግን በአሁኑ ሰዓት አሁን ብትሄጂ በ10 ሺህ 20 ግራም ትገዣለሽ እና ጥሩ ነው ግዢ። ይሄ ሰባይ እኮ በጣም ሀሪፍ ነው። የደሪባ የለበትም። እኔ ቆንጆ ነው። ግን እማልመክራችሁ ማስቀመጫ ለሌለው ሰው አትሆንም። ተረሱታላችሁ፣ አንድ ቦታ ታሰርቁታላችሁ። ይሄ ግን አንገት ላይ የሚደረግ ጆሮ ላይ የሚደረግ እጅ ላይ የሚደረግ ነገር እናንተ ለምን እንደምትሰጡ ለጓደኛ አስቀምጭልኝ ወይንም ደግሞ ለአከራይ ሚስት አላቅም። አንገታችሁ ላይ አድርጉት። ለምንድን ነው የሚቀፋችሁስ? ገንዘብ እኮ አይከብድም። ወላሂ አንገታችሁ ላይ ወፈር ያለ ገመዱን ግዝት ገመዱን ወፈር ያርጉት ስገዙ ማለት ነው። አንገታችሁ ላይ ደረግ። ማጫዋቸዋንም ወፈር ትንሽ ከበድ ያለች አይከብድ። ምን እየሆናችሁ እንደው አላቅም። እኔ ይህን ያህል ግራም አስቀምጭልኝ ብዬ ሞኝ ነኝ እሷ ጋር ማስቀምጠው። እኔም ወርቅ ጠፍቶኝ ያውቃል። ግን እኔ ጣቴ ቀጭን ስለነበረ ትልቅ ነበረች ረጅም። ወላይ ፖርሳ የእጅ ፖርሳ ታስታውሳለች? ፖርሳ የእጅ ፖርሳ ማንጠልጠያ ያላት አገር ነው የጠፋኝ። እሷን እጅ ላይ ከትቼ አብሮ ወጥቷል። ለምን ሰፍቶኝ ስለነበረ። ከዛ ለሌባ ሆነ። ለሌባ ሳይሆን ያው ያገኛሽ ሻራ። አሁን ስንትና ስንት ሺህ ያወጣል። አልሙህም እንግዲህ ምንም የራሴ ጥፋት ስለሆነ እና ግዢ ማስቀመጫ ካለሽ ግዢ። በጣም ያዋጣል። ይሄማ ያዋጣል። እየተጃጃል እንጂ ወላሂ